በማይናማር የሚገኙ ኢትዮጵያውያን የሞት አፋፍ ላይ በመሆናቸው የደረሱልን ጥሪ አቀረቡ። በህገወጥ ደላሎች ተታለው ለንግድና ሽያጭ ስራ በሚል ወደ ማይናማር የተጓዙ ኢትዮጵያውያን ለህይወታቸው አስጊ ሁኔታ ውስጥ ሆነው ከሰብአዊነት የወጣ ተግባር ሲፈጸምባቸው መቆየቱን በተደጋጋሚ ሲገልጹ ቢሰሙም ወደ ሀገራቸው መመለስ ግን የቻሉት ጥቂቶቹ ብቻ ነበሩ። በማህበራዊ ሚዲያና በመደበኛ የመገናኛ ብዙሃን ብዙ ቢባልም እስካሁን ከ730 የሚልቁ ኢትዮጵያውያን ከዛ አስከፊ ህይወት አዘቅት መውጣት እንዳልቻሉም እየገለጹ ነው። ቦርደር ጋርድ ፎርስ እና ዲሞክራቲክ ካረን ቡድሂስት አርሚ በሚባሉት ታጣቂዎች ስር ያሉ ከ730 የሚልቁ ኢትዮጵያውያን ዜጎች ሆነው ሳለ ነገር ግን የኢትዮጵያ መንግስት እያደረኩ ነው ባለው ድርድር ውስጥ ስማቸው የተካተተውና የተላለፈው 499 ያክሉ ብቻ ናቸው። 255 የሚሆኑ ዜጎች ስለመኖራቸው የኢትዮጵያ መንግስት እንዳያውቅ እየተደረገ ነው ሲሉ ተጎጂዎችም ገልጸዋል። ወደ ታይላንድ ለመሻገር ድንበር ላይ ያለውን ባህር መሻገር አለብን፣ ነገር ግን በእኛ አቅም የማይታሰብ ነው። ሁለቱ ታጣቂ ኃይሎች ካልፈቀዱ እና መንግስት የዲፕሎማሲ ስራ ካልሰራ መውጣት አንችልም ሲሉም ገልጸዋል። የኢትዮጵያ መንግስት ዝምታውን መርጧል ያሉት ተጎጂዎቹ ሌሎች ሀገራት ዜጎቻቸውን ሲያስወጡ የቀረነው እኛ ኢትዮጵያውያን ብቻ ነን ሲሉም ገልጸዋል። ሚያዝያ 5 ማለዳ ላይ ወደ ሀገራችን መሄድ እንፈልጋለን ብለን ሁላችንም ከየካምፖቻችን ብንወጣም ነገር ግን ሳይሳካልን ተመልሰናል ሲሉም ነው የተናገሩት። የሚጠብቋቸው ታጣቂ ኃይሎችም መሳሪያ ሊጠቀሙ እንደሚችሉ እንዳስጠነቀቋቸውና በጥይት ከምትሞቱ ወደ ካምፓችሁ ተመለሱ መባላቸውንም አክለዋል። በተለይም ያሉበት ቦታ ድንበር እንደመሆኑ ህይወታቸውን የቁም ስቃይ እንዳደረገባቸው ነው የተናገሩት። ተቀለበሰ ያልነው ወደ ማጎሪያ ካምፕ የመመለስ አደጋ ድጋሜ ተከስቷል በማለት ለበራፍ ቲቪ ያስተላለፉትን ሙሉ መልእክት እንደሚከተለው ይቀርባል። በማይናማር አጭበርባሪዎች ተታለን በስቃይ ላይ የነበረንና በሚሊተሪ ድጋፍ ነፃ የወጣን ከ730 በላይ የምንሆን ኢትዮጵያውያን በማይናማር 2 ሚሊተሪ ካምፖች ሆነን የሀገራችንን ምላሽና የማጓጓዝ ስራ መጠባበቅ ከጀመርን ሁለተኛ ወራችን ያገባደድን መሆናችንን ከዚህ በፊት በተደጋጋሚ ስንገልጽ ቆይተናል። ይህ ሚሊታሪ በሰራው እኛን ነፃ የማውጣትና ለሀገራችን መንግስት የማስረከብ ሂደት ከካምፕ እንድንወጣ ስንጠየቅ የነበረውን $5000 ያስቀረና የኢትዮጵያ መንግስትም እስካም ፓርኮቹ ድረስ ገብቶ ዜጎቹን ለማውጣት እንደ ፈተና ይጠቅሰው የነበረውን ችግር ያስወገደ ኦፕሬሽን ነበር። በዚህም የ29 ሀገራት ዜጎች ነፃ ወጥተው ወደ ሚሊተሪ ካምፕ ገብተን የነበረ ሲሆን በቁጥር ከኢትዮጵያውያን የሚልቁት ቻይናና ህንድን ጨምሮ ሁሉም ሀገራት ሚሊተሪውን አመስግነው ዜጎቻቸውን ወደ ሀገራቸው መልሰዋል። በአሁኑ ሰዓት ተደምረው 20 ከማይበልጡ የቪየትናምና ኔፓል ዜጎች ውጪ ኢትዮጵያውያን ብቻ በዚህ ካምፕ እንገኛለን። በመካከላችንም የቀዶ ጥገና የተሰራላቸውና ማገገም ያልቻሉ በመሬት መንቀጥቀጡ ክስተት አደጋ የደረሰባቸውና አሁን ድረስ ደም የሚፈሳቸው እንዲሁም እጅና እግራቸው የተሰበሩ ሰዎች በአንጀትና አንገት ህመም ራሳቸውን ችለው መንቀሳቀስ የማይችሉና ሌሎች በጽኑ ህሙማን ውስጥ ያሉ እና በበቂ ሕክምና ማግኘት በማይቻልበት ጠረፍ ላይ የወደቁ ወንድሞቻችንን በሞት እንዳናጣ ትልቅ ስጋት ውስጥ መሆናችንን ለሚዲያዎችና ለመንግስት ተቋማት እያሳወቅን ቆይተናል። ነገር ግን እስካሁን ሰሚ በማጣታችን ሁሉም ነገር አስከፊ እየሆነ መጥቷል። በጽኑ ህሙማን ላይ የሚገኙ ሰዎች ቁጥርም ከ3 ወደ 7 ከፍ ብሏል። የዚህ የጽኑ ህሙማን ቁጥር መጨመር ዋነኛ ምክንያትም ረሃብ፣ በየጊዜው ተገቢ ሕክምና ለማግኘትና የመመለሳችን ሂደት በመዘግየቱ የተፈጠረ ጭንቀትና በአካባቢው በተደጋጋሚ እየተከሰተ ያለው የመሬት መንቀጥቀጥ ጭንቀታችንን አባብሶታል። የመመለሳችን ሂደት እየተሰራበት እንደሆነ ከኢትዮጵያ ውጭ ጉዳይ ሚኒስቴር እና የወላጆች ኮሚቴ እየተነገረን የቆየ ቢሆንም ትመለሳላችሁ ተብሎ በተነገረን ጊዜ ውስጥ መመለስ አለመቻላችንና ለምግብና መድኃኒት መግዣ ገንዘባችንን የምንጠቀምበት መንገድ በዚህ ልክ በረጅም ጊዜ አስበን አለመቆየታችን ችግራችንን አባብሶታል። ይህንን ሁሉ ችግር ለመሸከም ያለን አንድ ኃይል ቢኖር በፈጣሪ ፍቃድ ነገ ለሀገራችን እንበቃለን የሚለው ተስፋ ብቻ ነው። ከዚህ መሃል ግን በትናንትናው ዕለት ከዚህ በፊት ቀለበስ ነው ያልነው አስደንጋጭ ችግር በድጋሜ ተከስቷል። ከአንድ ሳምንት በፊት ዲኬቢኤ በሚባለው ካምፕ ላይ ያሉ 255 ኢትዮጵያውያን መንግስታችሁ ሊረከበን ካልቻለ እናንተን አስቀምጠን ልንቀልብ የምንችልበት ምክንያትና ገንዘብ የለንም በማለት ወደ ነበርንበት ካምፕ ለመመለስ ሙከራ የተደረገ ሲሆን ለኤንጂኦዎችና ለሚዲያዎች በተደረገ ጩኸት መቀልበስ ችለን የነበረ ቢሆንም ይህንኑ አስፈሪ እርምጃ በትናንትናው ዕለት በቢጂኤፍ ስር ወደምንገኝ 380 ኢትዮጵያውያን አዙረውታል። ከማደሪያችን ወደ ሜዳ እንድንወጣ ስንጠየቅ ሁሉም ኢትዮጵያውያን ነገ ጉዞ ሊኖረን ኦሪየንቴሽን ሊሰጠን ነው በሚል ህንፃው እስኪነቃነቅ እያፏጨና
እየጨፈረ ከኢሚግሬሽን የተሰጠውን ቦርደር ፓስ ባጅ እየያዘ ወረድን። የሚተቃቀፈው ወደ ሰማይ እያንጋጠጠ ፈጣሪ ሆይ ተመስገን ያለው ብዙ ነበር። ከወረድን በኋላ ግን በየነበርንበት ካምፕ ለየብቻ እንድንሰለፍ አድርገው ቆጥረው ብቻ ግቧሉን። የሁሉም ሰው ፊት ጠቆረ። ሁሉም ሰው ላይ አሳዛኝ ፊት ይታይ ነበር። ሁላችንም ቅስማችን ተሰበረ። ተመልሰን ወደ ማደሪያ ካምፕ እንደምንገባ የቅርብ አለቆቻችን የነበሩና በቴሌግራም የሚገናኙ ሰዎች እውነቱን ነገሩን። ካምፕ የነበሩ ኢትዮጵያውያን ሊመለሱ ነው ተብለን ለእናንተ ቡድን እያዋቀርንና ወንበር፣ ጠረጴዛና ኮምፒውተር እያስተካከልን ነው ሲሉ ከሬት የመረረ እውነታን ነግረውናል። ይህም በድጋሜ ለዛውም እንደባለፈው ፈቃዳችንን እንኳ ሳይጠይቁ ወደ ማጎሪያ ሊመልሱን መሆኑን ማወቃችን በሁላችንም ላይ ትልቅ ሽብርና መደናገጥ የፈጠረ አደገኛ ክስተት ሆኖ ለጭንቀት ዳርጎናል። ወደዚህ ካምፕ ሳንገባ ለፖሊስ እጃችንን ሰጥተን ዲፖርት የምንደረግበትን መንገድ መከተል እንችል የነበረ ቢሆንም እኛ መንግስት ላይ በነበረን እምነት መንግስት እኛን አውጥተው ዜጎችን ተረከበን ሲሉት የማይቀበልበት ምክንያት አይኖርም በማለት የተጓተተ ሂደት ገብተን ለባሰ ስቃይና አደጋ ተጋልጠናል። ኢትዮጵያ ትላንት የኛ አባቶች ደማቸውን አፍሰው አጥንታቸውን ከስክሰው ያቆዩልን ሀገር ደግሞ ክብሯንና እድገቷን እናስቀጥልላታለን ብለን የምናምንባት እናት ሀገራችን ሆና ሳለ ወደ ሀገራችን ለመግባት ይህንን ያህል በጓሮዋ ለረጅም ጊዜ እንድንዞር አፉን ከፍቶ እየቀረበን ላለው ሞት እንድንጋለጥ መደረጋችንን ህዝብ እንዳውቅልን እንፈልጋለን። አሁን ያለን እድል የስራ ቁሳቁሶች ተስተካክለው ወደ ካምፕ ለመመለስ ያሉት እድል ከ3 ያልበለጡ ቀናት ብቻ ስለሆኑ በእነዚህ ቀናት ውስጥ እየተሰራበት ነው ከሚል ሽንገላ ያለፈ አፋጣኝ እና እኛን ከዚህ ቀጠና የማውጣት ተግባራዊ እርምጃ በኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር እና ኤምባሲዎች በኩል እንዲወሰድ ስንል የድረሱልን ተማጽኗችንን እናስተላልፋለን ሲሉ ጥሪያቸውን አስተላልፈዋል።